እዚሁ ማለት ነው። እሷም ትደግምልታለች። የሆነ ጊዜ እኔ በቃ መደበሪያ ስለሌለኝ ቤት ውስጥ ከእህቴ ጋርም ስለምውል ሲግናል ነው የምንጠቀመው ዲሽ ማለት ነው። እና በቃ ሲግናሉ ሲቆራረጥብኝ ፍላሽ አላት እሷ ማለት ነው። የእሷን ፍላሽ ይዤ ወጥቼ በቃ የነበረችኝም ማለት ነው ከትምህርት ቤትም ጓደኞቼም በረዶ ምናምን ህፃን በነበርኩበት ሰዓት ምናምን በእሱን ብር አጠራቅሜ ፊልም ቤት ሄጄ ነበረ እኔ ፊልም ላስጭን ማለት ነው። አኒሜሽን አዲስ የወጣ ሶኒክ ቱም ይባላል ትዝ ይለኛል። እሱን ላስጭን በሄድኩበት ልክ አስጨኝ ስመለስ ግቢ ውስጥ ግርግር ሰማሁ። ምንድን ነው ብዬ ምናምን ወደ ውስጥ ገባ ብዬ ስጠይቅ አቅለሲያ የምትባል እና ደግሞ የአከራያችን ልጅ ደግሞ አንድ አለ። እነሱ ትልቁ አቅለሲያ የምትባለው ከሁለቱም በጣም ትልቅ ናት። የአንደኛ ክፍል ተማሪ ናት። እህቴ ደግሞ የሶስት ዓመት የአራት ዓመት ብትሆን ነው። ያኛውም እንደዛው እንደ እህቴ ነው። እና እነሱ በቃ አለ አይደለ ልብሳቸውን አስወላልቃቸው ምናምን ነገር በቃ አይሁን በቃ እዚህ ላይ የማይወራ ነገር ማለት ነው። በቃ ይገባታል። እሷም እንደዛ ሲያረጉ ተያዙ። በአከራያ እናት ማለት ነው። የቤቱ አከራይ ሴትዮዋን ነው ያዘቻቸው። ከዛ ያ ወሬ ተገልብጦ ወደ እኔ መጣ። ማን የገለበጠብኝ? አከራይም አይደለም ምንም አይደለም፣ ራሷ ኤደን ማለት ነው። በምን ብላ ገለበጠችው? ለአክስቴ እኔ እንዴት ስቅስቅ ብዬ እንዳለቀስኩ አውቃለሁ። የዛን ሰዓት ማታ ላይ ደውላ እንደዚህ እንደዚህ ያረገ ብላ ነገረቻት። እኔ አላቅም ብቻ እንዴት ብላ እንደሻለችውም አላቅም። ችግር የለም እሱ። ሁለተኛ ደግሞ የዛኔ ከሆስፒታል ሶስተኛ ማለት ከዛ ሆስፒታል ደግሞ ስመጣ እኔ አይደለም ብቻ ታውቃለች ራሷ ምን አይደለም እህቴን ልመታት ማንም እንኳን ሲነካት እንዴት እንደምሆን ታውቃለች እሷ እንዴት መትቻት ነው። ሁለተኛ ደግሞ እኔ ወፍ ዘራሽ ነኝ ብላኛለች። እኔ በዛ እድሜ አይደለም ወፍ ዘራሽነትን ላቅ እኔ እንጃ ብቻ ብይ ወይ ስጮት ነው ያደግኩት እዛም እና ወፍ ዘራሽ የምትሰድበኝን ስድቦች እኔ ራሴ ይህም መሽገር ከቤቴ ነቅዬ እስካውጣው ድረስ ስትል ነው እኔ በቃ አልቻልኩም። የዛን ሰዓት የሚወጣውት ማለት ነው የወጣውት ሜት ነው በቃ ምንም ቤት ውስጥ መስማማት ካልተቻለ ፖሊሶቹ በቃ በምንም ሰዓት በቃ እንድትስማሙ ወይ ቡጣ ምናምን የምትባል ከሆነ በቃ አለ አይደለ አንተ የማትችል ከሆነ እኛ ጋና ብለኝ ነው ፖሊሶቹ ጋር ነው የሄድኩት። ፖሊሶቹ ጋር ስሄድ ባለፈው ያገኟቸውን የኔን ፋይል የያዙትን ፖሊሶች ሳላገኛቸው ስቀር ከዚህ በፊትም ከቤት ሁለት ያስወጥታኛለች። ያኛው ታመሜም ከዛ በፊትም በ12 ዓመቴ ነው እንደውም ከቤት ያስወጣችኝ የመጀመሪያ። እሱ ችግር የለም እሺ ሳይነሳም ቢያልፍም ግን ቀጥ ብዬ ሄድኩት። በቃ ማቀው ነገር ነው ማቀው ሰፈር ያን ሰፈር ገና አዲስ ነን። እንደዛ ሰፈር ከገባው ከአመት በኋላ ከዛ ሰፈር ወጥቼ አላውቅም። በቃ ሙሉ ጊዜ ቤቴን ነው ማሳልፈው። እናም በዛ ስለሆነ ሰፈሩን ስለማላውቀው የት ነው የምሄደው? ማቀው ሰፈር የእህቴ ኬዝ የተፈጠረበት ሰፈር እዛ ሰፈር አገኘችኝ። እሺ እሱ ጥፋት ሊሆን ይችላል። አዎ ከእኔን ከሚያውቁኝ ልጆች ጋር እንዴት ዳንክ ወይ ምን ብለው ሲጠይቁኝ ነው የደረሰችብኝ፣ ሌላ አይደለም። እና አቅም ስላልነበረኝ ነው እንጂ ታማሚም ስለነበርኩኝ ነው እንጂ እኔ ከበፊትም ነው በቃ አለ አይደለ በቃ የኔና የሷ መስማማት በቃ የኔና የሷ ነገር ሲጀመር አደባባይ ላይ የወጣ ነገር ነበር። ከድሮም ጀምሮ የኖርንበት ሰፈር ውስጥ ሙሉ የሚያውቀው ነው፣ ህዝብ የሚያውቀው ነገር ነው። እንዴት ከተባለ በቃ ባህሪዋም ልክ ነው። በቃ መንገድ ላይ ምናምን ነገር ቁጣችንም መማታት ነው። የምትማታበትን ነገር አታውቅም። ለምን ከትምህርት ቤት ቆየ ተብሎ ምናምን ስለምትጨነቅ ነው ይባላል። ግን አለው ገደብ አለው። እናት ለልጇ የምትሰጠው ክብር ከሌለ ልጅስ እንዴት ነው? በቃ ስቅቅ ብዬ ነው አይደለም እኔ እሷን ልመታት ቀርቶ እኔ መጣሽ ሲባል እንዴት ሰፈር ውስጥ ራሱ አላስፈቀደ ወጥቼ መጣሽ ሲባል ራሱ እንዴት ሮጬ እንደምገባ እኔ አውቀዋለሁ። እንዴት ከፍርሃት አንጻር ማለት ነው። እና ይሄ ነገር በቃ አለ አይደለ እኔን የምትሰድበኝ ወይ ብቻዋን ስላሳደገችኝ ይሆናል በቃ ጭንቀት ይሆናል ብዬ አስባለሁ። ግን በዚህ ልክም መሆን የለበትም። እነዚህ ጥያቄዎች ይመለስልኝ። እናም ይሄ ደግሞ በቃ ከቤት ይውጣ መሽገር የሚባለው ቃል በቃ ስትላቸው የነበሩትን ቃል እና እነ ቡዜም ያውቃሉ፣ ብዙ የሚያውቁ ሰዎች አሉ። እነዚህ ሁሉ ራሱ ቢናገሩ እግዚአብሔርን እኔ እሷን አደባባይ ለማውጣት አይደለም ግን ይሄ ጥያቄ በቃ ስላሳቀቀኝ ነው። ቤት ውስጥ ምን አድርጌ ነው ይሄን ያህል እንደዚህ የጠላችኝ? እናት ይሆናል ሌላ ባዳ አስጠግቶ እያኖረኝ ልክ እንደ እናት ፍቅር እየሰጠኝ እሷ ግን ምን አድርጊያት ነው ልጇም ሁኚ እንደዚህ ያደረገችኝ ብዬ ይሄ ጥያቄ እንዲመለስልኝ እፈልጋለሁ እና አመሰግናለሁ። ሆስፒታልም ደግሞ ያሉ ሰዎች አለ አይደለ ብዙ ያውቃሉ።
እስቲ አሉ ለእሷ የሚደግፉ ነርሶች አሉ፣ ዶክተሮች፣ ነርሶች አሉ። ደግሞ ይህንን ነገር ታሪክ ደግሞ የተረዱትም ሰዎች አሉ ለእኔ የሚያግዙ ማለት ነው። ሆስፒታልም ደግሞ አላቅም ስለወጣሁ ነው ዝም ያልኩት። ለዛም ነው ከሆስፒታልም ዝም ያልኩት። በቃ ምንም ነገር እንዳይታወቅ ነው ዝም የሚያልኩት ማለት ነው። በቃ ሁሉም ነገር በስነ ስርዓት ዝም ተብሎ እንዲታለፍ ስለተፈለገ ነው። አቅምም ስላልነበረኝ ማለት ነው በዛን ሰዓት እንጂ ብዙ የተፈጠሩ ነገሮች አሉ። ስለዚህ አንተ በአጠቃላይ የምታስበው እናቴ አትወደኝም፣ እያንዳንዱ ለእኔ የምታደርገው ነገር በመጥፎ ነው ብለህ ነው የምታስበው። ሆስፒታል ውስጥ አሁን የምትሰጥክን ነገር ሁሉ ትጠራጠራለህ። አዎ ከድሮም እኮ ነው። እኔ የዛን ሰዓት ለምንድን ነው መሰለሽ፣ ለምሳሌ አንተ ከምታስታውሰው ንገረኝ። ለምሳሌ ልጅነትህን ከምታስታውሰው እናትህ የምትመታክ ከስንት ዓመትክ ጀምሮ ነው የምታስታውሰው? የምትመታህ የምትገርፈኝ? እኔ እኮ ቢያንስ እንኳን እኮ ሙሉ 10 ዓመቴን እኮ ያሳለፍኩት እኮ ከተወለድኩበት ጀምሮ 10 ዓመት ሙሉ ያሳለፍኩት ከዚህ እዛ እያልኩኝ ነው። ከሰው ቤት አይደለም፣ ከእሷ ጋር ከአረብ ሀገር ከተመለሰች ጊዜ ጀምሮ አብራችሁ መኖር ከጀመራችሁ ጊዜ ጀምሮ ከመቼ ጀምሮ ነው አንተን መምታት የጀመረችው? ወዲያው መኖር እንደጀመራችሁ ነው? ትንሽ ቆይታ ነው? ከስንት ዓመትህ ጀምሮ? ለምሳሌ አሁን እሷ ሳኡዲ በሁለተኛው ሳውዲ አረቢያ ሄዳ ስትመለስ አንተ ከ3ኛ ክፍል ጀምሮ ማለት ነው 3ኛ ክፍል በ9 ዓመትህ 10 ዓመትህ ላይ 3ኛ ክፍል ስትገባ ጀምሮ አብራችሁ መኖር ጀምራችሁ 2ኛ ክፍል ሰርተፍኬት ተቀብለክ ነው ያልከኝ አይደል? ስለዚህ 9 ዓመትህ ነበረ። ከ9 ዓመትህ ጀምሮ እስከ 14 ዓመትህ ድረስ እስከ 13 ዓመትህ ድረስ አንድ ቤት ስትኖሩ ለ4 ዓመታት አንተን መምታት የጀመረችው ወዲያው አብራችሁ መኖር እንደጀመራችሁ ነው ወይስ ትንሽ ጊዜ በፍቅር ኖራችሁ ከዛም በኋላ ነው ቁጣው ዱላው ምኑ መምጣት የጀመረው? እንደዛ ሳይሆን የእሱ ጸብ የተጀመረው የትንሿ አባት ጠፋ ከተባለ በኋላ በቃ የዛን ሰዓት ላይ ነው። በቃ ልጅቷም ከኔ ጋር መሆን የጀመረችው ማለት ትንሿ 6 ወሯ ላይ ነው 7 ወሯ ላይ ነው አባቷ ጥሏት የጠፋው ሳይሆን በቃ ራሱን እንትን ለማለት ማለት ነው ለማረጋጋት ርቆ የሄደበት ጊዜ ማለት ነው። በዛ ጊዜ ነው ኦኬ። የትንሿ ልጅ አባት ቆይ የታናሽ እህትህ አባት አብሯችሁ ይኖር ነበር እንዴ? አይ መኖር ሳይሆን ለቫኬሽን መጥቶ ነበረ። የ6 ወሯ ላይ ምናምን ነገር ለቫኬሽን መጥቶ ነበረ እዚህ እኮ ማለት እንደ ባልና ሚስት አብረው አይኖሩም ነበር አንድ ቤት? ጀስት ቦይ ፍሬንድ እና ገርል ፍሬንድ ነበሩ? አዎ እንደዛ ነበሩ እንጂ ባልና ሚስትስ አይደሉም። ኦኬ። ስለዚህ ቤት ይመጣ ነበር። አንተ በአይነህ አይተኸው ታውቃለህ? አዎ ከአሜሪካ ሀገር ያረፈ ሰዓት እንዲሁም ወደዚህ የመጣ ሰዓት እኛ ቤት ነበረ ያሳለፈው 2 ወር ምናምን ነገር። እሺ ከዛም በኋላ ልክ እሱ ሲጠፋ የእሱ አድራሻ ሲጠፋ ነው እናትህ መበሳጨትና ኃይለኛ መሆን መሳደብ መማታት አንተን የጀመረችው? አዎ በቃ እንደዛ በዛ ጊዜ ነው የተጀመረው ጸብ ምናምን ነገር። የዛኔ ስንት ዓመት ማለት ነው አባትየው ሲጠፋ እህትህ ስንት ዓመቷ ነበር ማለት ነው? ያ ልጅቷ ናት። አሁን ስንት ዓመቷ ነው ህፃኗ ታናሽ እህትህ? አሁን በቃ ሚያዝያ 27 ላይ አሁን 7 ዓመቷን ትይዛለች። እሺ ሲጠፋ ስንት ዓመቷ ነበር? 1 ዓመቷ 2 ዓመቷ? የመታችኝም የምንጣለውም አንድ ሲጀመር በቃ ልጅቷን እሷም ጥላ ስለምትወጣ ጠብቅ በሚል ነበረ ጸቡ የተነሳው ማለት ነው። ልጅቷን ጠብቅ የዚህ ቦታ አትውጣ ምናምን። እኔም ለመውጣት ስል ምናምን እዛ ህፃን ስለነበር ጓደኞቼ ሲጠራኝ እና ደግሞ ሁሌም ይወጣሉ እንጂ ከቤት እሷም አረፍ አትቀመጥም ነበረ። ሁሌ በቃ ኤቭሪዴይ ከኔ ጋር ናት ትንሿ እህቴ። በቃ እኔ እጅ ላይ ናት። ስለዚህ ጸብ የጀመረው ታናሽ እህትህን ጠብቅ ጥለሃት ከቤት አትውጣ በሚል ነው? አዎ ኦኬ እሺ። ስለዚህ ያኔ ጸብ የጀመረው ጠብቃት ስትባል 2 ዓመቷ ነው 3 ዓመቷ ነው ስንት ዓመቷ ነው ህፃኑ? ገና የዓመት ያልሞላት ልጅ ነበረች 8 ወር እንደዛ ነገር። ስለዚህ ያንተና የእናትህ ጸብ የጀመረው የዛሬ 6 ዓመት ማለት ነው። በቃ ሁሌ ነው ጥላት የምትወጣው ምናምን ነገር። ሁሌ ያዛት በቃ ያዛት ከኔ ጋር ናት ሁሌ ማለት ነው ልጅቷ። ኦኬ ስለዚህ ከዛሬ 6 ዓመት በፊት ላይክ አሁን ልጅቷ 7 ዓመት አልሆናት ሊሆናት ነው። አሁን 6 ዓመቷ ነው ብንል ከዛሬ 5 ዓመት በፊት አንተና እናትህ ጸብ ስትጀምሩ ቁጣ ዱላ ምናምን ሲመጣ ተቀይራ ነው እንጂ ከዛም በፊት ሰላም ነበር ስትኖሩ የነበረው? ከእሷ ጋር አልነበርኩም። አሁን ያልተረዳዳ ነው እዚህ ጋር ነው። እኔና እሷ የቆየነው ጊዜ በቃ በስነ ስርዓት ቆየን የተባለው
ልክ እሷ ሁለተኛ ጊዜ ከሳውዲ መጣች። ከዛ የልጅቷ ክርስትና ልጅቷ ተወለደች። ከዛ የልጅቷ ክርስትና ከተነሳች እንደመጣችሁ ነው ያረገዘችው? ከሳውዲ ነው አርግዛ የመጣችሁ? እንዴት ነው ወደ እዚህ እንደመጣች ነው። እዚህ ከመጣች በኋላ ነው እርጉዝ የነበረች። እስክታረግዝ ድረስ 1 ዓመት አለ። ገባ ካለ ስለዚህ እኔ 1 ወር የምትውቱም በሰላም የኖራችሁባትን ጊዜ ማወቅ ፈልጌ ነው። ኖራችሁ ታውቃላችሁ ወይ በሰላም የሚለውን ለማወቅ ነው። ስለዚህ 1 ዓመት እርግዝና 1 ዓመት ነው። 1 ዓመት ሰላም ነበራችሁ? ልጅቷ ተወልዳ በክርስትናዋ ነው ነገር የጀመረ? ከክርስትና በኋላ ነው እኔ እሷ ጋር መኖር የጀመርኩት። ልክ ክርስትና የተከበረ ሰዓት ላይ እኔ ገባው እሷ ቤት በቃ በዛው ቀረው ማለት ነው እንጂ እነላላ ጋር ነበር የምኖረው ከዛ በፊት። እሺ ከጀመርክ በኋላ ክርስትና ላይ አብራችሁ መኖር ከዛ መቼ ነው 1 ወር ሰላም ናችሁ? 2 ወር? ምን ያህል ጊዜ ነው ሰላም ኖረክ? ከዛ ጸብ መምጣት የጀመረው? በቃ ልክ እዛ ገባው ባሏ ከሄደ በኋላ በቃ ቤቱ ረብሻ ነበር። በቃ ዝም ብሎ ጸብ። ስለዚህ ባልየው ሲጠፋ በአመቱ ከነበረ 1 ዓመት ነበር ሰላም ይኖራችሁት? አመትም አልኖርም 2 ወር ነው በቃ መጣ እሱ ሄደ። በቃ ጸቡ እየከረረ መጣ። እሱም ባለበት ሰዓት እሱ ይወጣ ነበረ ጓደኞቹ ጋር ለማግኘት ምናምን ነገር ይወጣ ነበር በዛ። ስለዚህ የሱ መጥፋት ንዴት ነው አንተ ላይ ስትወጣብክ የነበረው? እኔ አላቅም የምን ይሁን እኔ ግራ አይገባኝም። አንድ እሱ ነው ጸቢያም እየተቀየረ የመጣው ትንሿ ከተወለደች በኋላ ነው ምናምን ነገር እንጂ ከዛ በፊት እኮ ሰላም ነበረች እኮ። ለዛ ነው ከይ ሰላም ሆና የምታውቅ ከሆነች ሴትዮ ሰላሟን የነሳት ነገር አለ ማለት ነው እኮ ስልሽ። አሁን ማውራትም በስልክ ነው አላቃትም ነበር በስነ ስርዓት ፎቶ እየተላከልኝ ነበረ ያወኳት ራሱ በቃ መታ እንደውም ራሷ ገርሟት ነበር ረስቻት ማለት ነው። መጀመሪያ ከአረብ ሀገር እንደመጣች ሰዓት ወደ ሁለተኛ ልትሄድ ስትል የመጣች ሰዓት በቃ አላወኳትም። ከትምህርት ቤት ስመጣ እሷን ሰላም በላት ብለኝ ሂጂ ሰላም ዘል እንግዳ ነበር የመሰለችኝ። ግን የተነገረኝም እንደውም የዛን ሰዓት እናትህ ናት ተብዬ ነው። እና በጣም ብዙም አንተዋወቅም በስልክ ነበር የምናወራው እንጂ ሌላ እንደዚህም ተገናኝተን ቪዲዮ ኮል ራሱ አውርተን አናውቅም በስነ ስርዓት። ኦኬ አዎ እሺ። ከአረብ ሀገር ገንዘብ እየላከች ነበር የምታሳድግ ካደል? አዎ እኔ እንደዛ እንደሚባል አውቃለሁ። ትምህርት ቤት ታዲያ ባዳ ምንም ሳይከፈለው እኮ ሊያሳድጉት አይችሉም። ለዛ ሰዎች ቅርታ ኢደን ሚውት አድርጊ። ያው ባዳ ምንም ሳይከፈለው ሊያሳድግ እነዛ ሰዎች አንዴ ልጨርስ ልጄ። እነዚህ ሰዎች አንተን ሲያሳድጉ የነበሩ ሰዎች ባዳ ናቸው፣ እግዜር ይስጣቸው፣ ጎረቤቶች ናቸው። ስለዚህ እቺ እናት አረብ ሀገር ሄዳ ገንዘብ እየላከችላቸው ነበር ሲያሳድጉ የነበረው። አዎ ግን እኔ ደግሞ ጸብ የሚነሳ ነበር ልክ እንደዛ በብር ማለት ነው። ሀቢባ ኤደን እባክሽ አንዴ እሱ ደግሞ ያውራ። ረጅም ሰዓት ሰተንሽ አንቺ ሰጥታችኛል። አዎ ግን አንድ ነገር ልንገርሽ፣ ለልጄ መተት እንኳን አልሰጠሁም። ባለቤቴ አሁን ይገባል። እራት አልሰራሁም ምንም ነገር ነው ማን ያዘሽ? ሚውት አድርጊና ስልክሽን ቁጭ አርገሽው ስልክሽን ይዘሽ ሄደሽ አጠገብሽ አርገሽ አንቺ ስሪ። ቪዲዮ አላበራሽ። ወሬ እንደዚህ አይነት ወሬ እየሰማሁ እሳት ላይ መቆም አልችልም። አሁን ይኸውልሽ አንድ ነገር የምነግርሽ ነገር እኔ እሱ ልጅ እጄ በቃ እኔ ኑሮ ተስተካክሮ ሴቷን ልጅ ወልጄ ወደ ቤቴ ሳመጣ ጀምሮ በሱ ነው ከቤት ወደ ቤት የምቀይረው። ከኔ ጋር እጄ ከገባ ሰዓት ጀምሮ ከኔ ጋር ስምምነት ኖሮት አያውቅም። እና እሱ ነው የማውቀው መልሽኝ ነበር የሚለው። በጣም ኮሜንት ይበዛብኛል። ቃጠፋ አባላለው እሱ ልጅሽ ሰው መታብን ቤት ልቀቂ ነው። በሱ ነበር ቤት ስለቀ ኖርኩት። ባህሪው በጣም እንዲህ ካወጣው እንዲህ ነው ካለ ባህሪው በጣም ከባድ ልጅ ነው። በጣም በትምህርት ቤትም መጠየቅ ይቻላል፣ በአካባቢ መጠየቅ ይቻላል። እህቴ ላይ ደግሞ አላደረኩትም ካለ በጣም ስህተት ነው። እኔ ልጄን ከአፍ በ3 አመቷ በተኮላተፈ ቃሏ በሰማሁት ነው ነገር። ከዛ በኋላ ከሷ ሰምቼ ቀጥታ ለህፃን ልጅቷንና እህቴን ያገናኘሁት። ምን እንዳረገሽ ንገሪ። ይሄን ስትሰሚ ወንድ ልጅ የሚውለው ፑል ቤት ነው፣ ከረምቡላ ቤት ነው። እቤት ፕሌይስቴሽን እያለ ፕሌይስቴሽን ቤት ነው የሚውለው። ሲቀጥል ደግሞ እቤት 3-4 አይነት በጣም በሚገርም ሁኔታ ተሰርቶለት ሆቴል ከሰፈር ልጆች ጋር ዞሮ ትርፍራፊ እያወጣ የሚበላ ልጅ ነው። ምንም ሳይጠፋ ምንም ሳላሳጣው ነው የምልሽ። በቃ በባህሪ ከባድ ልጅ ነው። ግን እናት ነኝ ችዬ ነው የኖርኩት።
ማንም ያውቃል አይበል፣ የሚያውቀው እሱን ነው። ኧረ እባክህ ታዘርፋታለህ፣ ቤት ከፍተህባት አትሂድ ወይ ንገራት። የማትጠብቅ ከሆነ ቆልፋት ሂድ። አከራይ እኮ የኔን ቤት ስትጠብቅ የምትውልበት በቀዳዳ ጊዜ አለ። አንዴ ከስራ ቶሎ ድረሺ ተብዬ ቴሌቪዥኑ ተነስቶ ከቦታው ተነስቶ ተፈቶ ተጀምሮ እኔ ስመጣ አምልጠዋል ሌቦች። ቡና ሰርቼ የማስቀምጠውን ፍላሽ ወስጄ ፊልም አስጭናለሁ ለሚለው እሱ እቤቱን አያውቀውም ነበር በጭራሽ። እቤት ተቀምጦ መቀመጥን አያውቅም። የትና የት ተፈልጎ ነው አስወጥታኛለች ከቤት አስወጥታኝ። ተናደሽ ዞር በል በቃ በጣም ኃይለኛ ጥፋት አጥፍቶ ዞር በል አይኔ አይ ዞር በል እኔ ካጠገቤ ያለሽ ልጅሽን። እሱ ግን ያን ቃል ወዴት ነው የሚያደርገው? ወደ ጎዳና ነው። ከአንዴም 3 ጊዜ እኮ ፈልጌ አስገብቼ አሳድሬዋለሁ፣ አኑሬዋለሁ። 3 ጊዜ ማለት ነው። 3 ጊዜ። የሶስተኛው እህቴ መታ አንድ ጎረቤቴ እባክህ ብላ አልቅሳ መክራው እባክህ እናት እንዲያትደረግም ለእናንተ አይደል ወይ እንዲምትሆነው ወታ የምትገባው ተብሎ አልቅሳ የመከረችው ጎረቤት አለ። ረዴት ትባላለች ታስታውስ ከሆነ እንዲያትሆን ተብሎ። ባህሪው በጣም ከባድ ነው። አንደኛ እኔ እውነት ነው አላሳደግኩትም። ስላላሳደግኩት ባህሪውን አላውቅም። እኔ እነሱ ነው የማውቀው። ወደ እነሱ ሸኝ። አንድ ቀን ለእንግድነት ሄደን እዛው ቀረ። አላስችል ብሎኝ ተመልሼ በማታ ሄጄ አምጥቼዋለሁ። ከኔ ጋር መኖርን ሲጀመርም አይፈልግም። ይመጣል ይሄዳል፣ የሆነ ነገር እንደዛ ነበር የሚፈልገው። እነሱ ደግሞ 2 ቦታ ደግሞ እኔ የሌላ ሰው አካል እጅ እየጠበቅኩኝ 2 ቦታ ቃል ለማድረግ አልችልም። የተቀመጠባቸው ሰዎች አረብ ሀገርም ሆኜ ሰጥቻቸውን ያያዙልኝ። እኔም ትቼው ደግሞ ኑሮ ሲጀምር አልቀማቸውም። ቀልብ ያልፍበታል ብዬ ስተው ምንም አድርጌላቸው አይደለም። በቃ ኑሮ ይይዝ 2 ቦታ ነው የሰው እጅ እየጠበቅኩ ሌላ ደግሞ ቤት ስትቀለም ማዘጋጀት ስለማልችል ትቼው ነበር። ተደውሎ እዚህ ቃ እንዳስቀመጥሽ የሚበላ የሚጠጣ እንዳስቀመጥሽ ረስተሻል ስባል ነው ወደ ቤቴ ያመጣሁት። ሳመጣውስ ምንም ባህሪውን ልችለው አልቻልኩም። በቃ ምንም ነው የምልሽ እንዴ እናት እኮ ነኝ። ምንም አይታዘዝም። ልከሽ እንደሆነ አይመጣም። ትምህርት ቤት ቲቶር ከማታ ከጧት 2 ሰዓት 7 ሰዓት የሚለቀቀው ልጅ እቤት የሚመጣው ቅዳሜ ቀን 11 ሰዓት ነው። እንደዚህ ሁሉም ልጅ ቤት ገብቶ ያንቺ ልጅ ከረምቡላ ቤት ስታገኙ ፉል ቤት ስታገኙ አትገርፊም? መንገድ ላይ አትመጭም? መንገድ ላይ እንኳን አትመርጥም ትመታኛለች አለው። ከከረምቡላ ቤት አምጥቻው መትቻለሁ። ከጆተኒ ላይ ወድጎትቼ መትቻለሁ። ኮይን ሰርቆ መጥቶ ሌላ ፉል ቤት ሊሸጥ ሲል መትቻለሁ። በጣም ከዛ በኋላ ግን ልጄን የሰበሰቡ ይሄ ከአባትየው ጋር አያገናኘውም፣ አይመለከተውም። እሱ ምን አገባው? የትንሹ አባት ጥሎ ጠፋና ዝም አለና በሱ ምክንያት እኔ ከሱ ጋር የምደባደበው ከሱ ጋር የምጣለው በፍጹም አሃዱ ብሎ እግሩ እቤት ከረገጠ ጀምሮ እኔና እሱ ስምምነት የለም፣ አንግባባም። ምለው አይገባውም፣ አይታዘዘኝም፣ አይሰማኝም። አልፎ ተርፎ ጎረቤት ይበጠብጣል። በሱ ምክንያት ቤት ልቀቂ የተባልኩባቸው ብዙ ቤቶች አሉ። በሱ ምክንያት ነው ቤት የምለቀው። ዛሬ እኮ የምኖርበት ቤት 3 አመት እኖራለሁ። አንድ ቤት ተከራይቼ ከ6 ወር በላይ አልቆይም ነበር ወይ ከ3 ወር በላይ በሱ ምክንያት። እቃ ጠፋ ባላለ ልጃችን እንዲያረጋ ባላለ ልጅ የሰፈር ሰው በሙሉ እኔ አይቼው ነው። እኔ እኮ እንጀራዬን ሳሳድድ ብዬ ነው የምገባው። ልጅ ጠብቃለሁ የሚለው ታሪክ ውሸቱን ነው። 10 ሰዓት ማታ ጠዋት ልጄ ከኔ ጋር 1 ሰዓት ትወጣለች። ማታ 10 ሰዓት መጥቶ ይወስዳትና ቤትም አያስቀምጣትም፣ ደጅ ነው የሚተዋት። 10 ሰዓት ከስር የወሰዳትን ልጅ ነው ልጅ ጠብቅ የሚባለው። ከዛ አንድ እሁድ ነው ሲጀመር ስራ አልወጣም። እነሱን ባለኝ ነገር ሳጣጥፍ ሳዝናና ቤት ይስተካከላል ብዬ ቸርች ወሰድኩት። በቃ ስርስር እንጂ በቃ ወደ እምነቱ ሲሆን ይሄ ልጅ ይረጋጋል በሚለው ማለት ነው። ነገርኩሽ እኮ 3-4 አይነት ኬኩ፣ አምባሻው፣ ኩኪሱ ብዙ ነገር ቤት ውስጥ ተሰርቶ ቦሌ ሚካኤል ድረስ ከፊጋ ቦሌ ሚካኤል ድረስ ሄዶ ከአረብ ሬስቶራንት ምግብ አውጥቶ የሰው ትራፊ የሚበላ ልጅ ነበር። ይሄን ስትሰሚ አንቺ መንገድ ላይ አይደለም ብዙ ነገር አትማችም። ኤደን የመጀመሪያው የልጅሽ ጥያቄ አባቴን ማወቅ ፈልጋለሁ ነው።
ይኸውልሽ አንድ የተናገራት በጣም መጥፎ ቃል አለች። ሴተኛ አዳሪ ሆና ነው የወለደችህ የሚባል አይባልም ሲጀመር። ለእናት እንደዚህ አይነት ስም አይሰጥም። የት ቦታ ነበረ? ማንኛውም ሴት አንድ ልጅን ስትወልድ በተለያየ ምክንያት ትወልዳለች። ተደፍራም ሊሆን ይችላል። የግድ ለሱ እዚህ አደባባይ ላይ እኔ ፐርሰናሊቲ የተጎዳውበትን ታሪክ እዚህ ጋር ማውራት አልፈልግም። አው ግን አባቱ በህይወት ካለ አባቱን የማወቅ መብት ደግሞ አለው። እኔም በዛ ታሪክ ውስጥ እኔም ብዙ የለውበትም። እርግዝናዬን እንኳን በስነ ስርዓት የማቅሰው አይደለም። ይኸውልሽ እርግዝናዬንም በስነ ስርዓት የማቅሰው አይደለም አልነበርኩም። ገባኝ። ግን አባት ካለው አባቱን የምታውቂ ከሆነ ኤደንዬ እናቴ አባቱን የማወቅ መብት አለው። ከየት ላምጣ? አትሊስት ፎቶ ካለሽ ፎቶ አሳዩና እናፋልገዋለን አባቱን። ምንም ነገር እኔም አላውቀውም አልኩሽ እኮ። እኔ እኮ ከቤት ወጥቼ ብዙ ላይፍ አሳልፌ የኖርኩ ብዙ ማለፍ በሴትነቴ ማለፍ የሌለበት ነገር አሳልፌ እዚህ የደረስኩ ልጅ እኮ ነኝ። ዛሬ እኮ አንቺ ካላወቅሽው በምን መንገድ አባቱን ሊያውቅ ይችላል? ይሄ ልጅ እንዴ መደፈር የለም በሰው ልጅ በማታውቂው አለ እኮ። ከሆነም ቁጭ አድርገሽ ልትነግሪው ይገባላ። እሱ በትክክለኛ መልስ ስላልሰጠሽው በእንደዚህ አይነት ኤደን እያዳምጪኝ አንዴ ለኔ ምንድን ስጭኝማ። ይኸውልሽ እናቴ አንዴ እድል ስጭኝ። አንቺ ይሄ ነገር ሳይመጣ በፊት ማለት መሀላችሁ ጸብ ሳይኖር በፊት በሰላሙ ሰዓት ቁጭ አድርገሽ ልታስረጂው ይገባል። ይሄ የኛ የእናቶች ኃላፊነት ነው። ልጆቻችን አድገው ደረሰ እኮ 17 አመቱ እኮ ነው እናቴ 17 አመቱ ነው እሱ። እኔ ጋር በነበረበት ሰዓት ግን 17 አመት ልጅ አልነበረም። አዎ ካንቺ እጅ ሲወጣ ቤቱን ጥሎ ሲወጣ 14 አመቱ ነበር። እንደ እናት ይኸውልሽ ኤደን እያዳምጪኝማ፣ እንደ እናት የመቅጣት መብት አለሽ። ልጅሽ ነው። ባንቺ ላይ ማንም አልፈረደም። ለምን መንገድ ላይ ቆይ አንዴ ሚውት ላድርግሽና አዳምጪኝ። ለምን መንገድ ላይ መታሽው ምናምን ብሎ ማንም አንቺን የመጠየቅ መብት የለውም። ካንቺ በላይ ልጅሽ ላይ መብት ያለው ሰው የለም እዚህ ምድር ላይ። እሺ ግን እሱም ደግሞ እንደ ልጅ እናቱን አባቴ ማን ነው ብሎ የመጠየቅ መብት አለው። ያ ነው እሱን እንደዚህ እያደረገው ያለው። እሱን እንዳይታዘዝሽ እንዳያከብርሽ እንዲሆን እያደረገው ያለው ጭንቅላቱ ላይ ያለው ጥያቄ ስላልተመለሰለት ነው። አባቴ ማን ነው የሚለውን ጥያቄ አባቴ ማን ነው ሲልሽ እንደዚህ መቃብር ሂድ ትይዋለሽ። በዛ ያን ደግሞ በንዴት ስለሆነ የምትመልሽለት አላመንም። ትክክለኛ መልስ ይፈልጋል። ያ መልስ የተመለሰለት ጊዜ ልጅሽ ሰላማዊ ሰው ይሆናል። እንደዚህ የምታያቸውን ነገሮች ሁሉ አያደርግም። ገባሽ? ይህ የማንነት ጥያቄ በጣም ከባድ ነው እንጂ ያንቺን ልፋት ሳይቆጠር ተቀርቶ ምናምን አይደለም። በጣም ለፍተሻል፣ አረብ ሀገር ተንከራተሻል፣ ብዙ ለፍተሽ ልጅሽን አሳድገሻል። ይሄ ደግሞ ግዴታችን ነው። እስከወለድናቸው ድረስ እኛ ልጆቻችንን የማሳደግ ግዴታ አለብን። እኛ አይደለም እንዲወለድናቸው፣ እነሱ እኮ ውለዱን ብለውን አይደለም። እኛ ነን ፈልገን የወለድናቸው። ሳንፈልግም ልንወልድ እንችላለን። አንዲት ሴት ሳትፈልግም ተደፍራም ልትወልድ ትችላለች። ግን እሷ ተደፍራ መውለዷ የልጇ ጥፋት አይደለም። እና እውነትን ተደፍረሽም ከሆነም ቀስ ብለሽ ልጅሽን ቁጭ ብለሽ ብታስረጅው፣ ወንድ ልጅ ለእናቱ ነው ይረዳል። በጣም ይወድሻል። ልጅሽ ነው። ማንም ከሱ በላይ አንቺን ሊወድ አይችልም። ማንም ከአንቺ በላይ እሱን ሊወድ አይችልም። እመኝኝ። ይሄ ልጅ ቢሞት ከአንቺ በላይ ልቡ የሚሰበር ከአንቺ በላይ የሚያዝን ማንም የለም እዚህ ምድር ላይ። ከእናት የቀረበ ማንም የለም ለልጅ። አሁን ጉርምስና ነው፣ 17 ዓመቱ ነው። ሲጎረምስ ልጅ ሊያፈነግጥ ይችላል። እና እኛም ያው እንደ ዘመኑ ልጆች እንደመሆናቸው መጠን በጸባይ ይዘን እንጂ እንደ ድሮ ልጅ እየገረፍን እየቀጠቀጥን አይሆንም። በእኛ ጊዜ መቀጥቀጥ አለፈ በቃ። የዛሬ ልጅ አይነካም። ይኸው ሲመታ እንደዚህ ፖሊስ ጣቢያ ይሄድና እናቱን ይከሳል። ዘመኑ ነውና ከዘመኑ እኩል መራመድ አለብን። በድሮ አስተዳደግ ልጆቻችንን ዛሬ ልናሳድግ አንችልም እንጂ እንደ እናት እኮ አንቺ እንደ ድሮ እናት ትክክል ነሽ። ልጅሽም መግረፍሽም መቅጣትሽም አሁን ሚውትሽም ማብራትና መቀጠል ትችያለሽ። እኔ የምልሽ አንዲት ሴት ልጅ ከቤተሰብ ወይም ምንም ሳይኖራት ከወጣች ብዙ አደጋ ይደርስባታል። ሴት ልጅ ጥለዋ ከለለዋ ቤተሰብ ነው አይደል? እኔ ደግሞ በወቅቱ ከቤተሰብ ጋር ኑሮ አይመቸኝም። እናት አይደለም ያሳደገች
ወላጅና ስለዚህ ትቼ ወጣው። ጥቃት ደረሰብኝ። ይሄ ልጅ ተፈጠረ። ይሄ ልጅ ተፈጥሮ ግን እስከ 6 ወር ድረስ እርግዝናዬንም አላቅሰው ነበርኩኝ። በኋላ ግን እዛች መሀከል ላይ አብሮኝ ያሳለፈ ሰው አሁን በስሙ የሚጠራው መስፍን የሚባለው ሰው ስለነበረ አለማወቅ ልጁ ሲወለድ በሱ ስም አስጠራሁት። መሀል ላይ በመጣ ሰው ማለት ነው። እኔ ግን በሚያስጠላ ሁኔታ ውስጥ ነው ይሄን ልጅ የወለድኩት። በሚያስጠላ ማሰብም የደረሰብኝን ነገር ደግሞ ወደ ኋላ ማሰብም ምንም አልፈልግም። እኔ ብዙ ነገር ብዙ ጉዳቶች አሳልፌ ያደግኩ ሰው ነኝ። አሁንም በልጄ እየተጎዳሁ ነው። የጎዳኝ እንደዚህ አደባባይ ላይ ያሰጣ በቃ እሱን እኮ ይሄ አባቴ ነው ይሄ እንዲህ ነው ብዬ አንድ ቀን ቀጨኔ መድኃኒዓለም ብዬዋለሁ። እንደው ልጅነቱን ለምን ያሳጥራል ይሄ ልጅ? የእናት አዘን መጥፎ ነው። ቀጨኔ መድኃኒዓለም ነኝ ብዬ ሂድና ፈልግ ቆፍረህ ምን ማለት ነው? እኔ እናቴ ናት ቀጨኔ የተቀበረችው፣ አባቴ ነው ቀጨኔ የተቀበረው። የኔ የወላጆቼ የሱን አባት በምንድን ነው እኔ እንዲህ ልል የምችለው? እንዴት ነው እስቲ ግን የደፈረሽን ግለሰብ አላውቅም። እኔ በቃ መንገድ ላይ አድሬ ነው የተደፈርኩት። መንገደኛ የደፈረኝ እንደሆነ እኔ ልጅ ምን በምን ላምጣው? ይሄን ሰውዬ ከየት ላምጣው ንገሪኛ። መንገድ ላይ እኮ ነው ያደርኩት ከቤት ወጥቼ። በዛ መሀል እኮ ነው ይሄ ልጅ። ይሄም ሰው ነው በስሙ የሚጠራ ሰው ነው። ቤትም ተከራይቶ ቀና ቀና አድርጎ ያኖረኝ። ከዛ ልጅ ወደ አንተ ነው ሲባል እንደማያውቅ እንዳልሆነ እንደማይሆን ስለሚያውቅ ሸሸ ሰውየው። በራሴ ስህተት ላመጣሁት ልጅ ደግሞ ራሴ ተወጥቼ አሳድጌዋለሁ። እዚያ አድርሼዋለሁ። ከአባትም ከእናትም በላይ ከአባት በላይ እንዴ! ምንድነው የዚህን ያህል ሰውን እንደዚህ ማድረግ ማለት ነው? ምንድነው የሚፈልገው? በቃ ሀቁን ነገርኩት። ከቤት ወጥቼ ሜዳ ያደርኩ ነው። ሰብሳቢ የለኝም ነበር በወቅቱ። ምን ይፈልጋል ከዚህ በላይ ስለኔ? በቃ ስለኔ ከዚህ በላይ መንገድ ላይ ማንም መንገደኛ የደፈራትን ሴትና የተፈጠረ ልጅ ባሳደግኩኝ እንደዚህ መባል የለብኝም። አልጣልኩትም እኮ አልደም አላረኩትም እኮ ወለድኩት እኮ ወልጄ ራሴን ሸጥኩለት እኮ ሸጬ አረብ ሀገር ወስጄ አሳድጌ ምን ብዬ ራሴን ማለት ነው እዚያ ያደረስኩት። በቃ እኔ እንዴት ነው ይሄ የኔና እሷ ታሪክ አደባባይ ያወቀው ነው? ማንም ያውቀዋል። በሚያደርገው ከትምህርት ቤትም እንደው የሆስፒታሉ የታመመበት ጊዜ ነው እንጂ እሱን እንዲማር አድርጎት ተፈትኖ እንዲያልፍ ያደረጉት የመጨረሻ ማስጠንቀቂያ ከትምህርት ቤት ተሰጥቶት ሊባረር ያለ ጉልበት ስሜ ምን ብዬ ያስገባውት ልጅ መሆኑን ይረሳዋል እንዴ? አስተማሪ ተው ባጥር ነው የሚዘለው። የ12 አመት ልጅ የማያደርገውን የ11 አመት ልጅ የማያደርገውን ነገሮች ነው የሚያደርገው ልጁ። ይሄን ሁሉ በቃ እኔ ነኝ የሱ ተጠሪ። ምንም ግራ ቀኝ የለውም ይሄ ልጅ ብዬ ገበናውን ሸፍኜ ባኖርኩ። በቃ ይሄ ነው። ከዚህ በላይ ምንም አይደለም። እሺ ግን አሁን እንድትታረቁ ነው እኛ የምንፈልገው። እህቱን ላደረገው ነገር በትክክል አድርጓል። ታረቁ ነው እኛ የምንፈልገው። በቃ አሁን ለይቅርታው እኔ ገና ያሳሰረኝ ቀን ከእስር ቤት የወጣው ቀን ለእድገቱ ለሱ ስል ይቅር ብየዋለሁ በሰማይም በምድር። እኔ ያሳለፍኩትን ማንም አላሳለፈችም። ያደገ ልጅ ነው ያዘችው። እሷ ረጂ አላት። የሴቷ ልጅ አክስት ገነት የምትባል ሴት በደንብ አድርጋ ልብስ አልብሳ ቀለብ ሰታት ነው የምታኖረው። በነፃ እያኖረችው አይደለም እንዳይመስልሽ። አረብ ሀገርም ሲሄድ የያዙልኝ ሰዎች ገንዘብ እየላኩላቸው ነው ያዙልኝ። አሁንም እሷ ጋር ሆኖ የሚረዳው ሰው ሌላ ሰው አለ። ይሄ ሁሉ ዙሪያ ጥምጥም እኔ ገንዘብ ብፈልግ
የሴቷ ልጅ ቤተሰቦች እኔም በገንዘብ ይደር ልጅቷን ስጭን ይሄን ያህል ገንዘብ 20 ሺህ ብር እንስጥሽ 10 ሺህ ብር እንስጥሽ እኛ እናሳድ በወር ላንቺ 20 ሺህ ብር እየሰጠን ልጅቷ እኛ ጋር ትደግ እኔ ያንን ወድጄ ስላላሳደግኩኝ ይኸው እንደዚህ አይነት ታሪክ ደርሶብኛል። ይችንም ልጅ ደግሞ እናት ሆኜ ነው ማሳደግ የምፈልገው። ስለዚህ እኔ ልጄን አልሰጥም ገንዘብ ይቅርብኝ ብዬ እኮ ድህነቴ ልጄን መርጬ የተቀመጥኩ ሰው ነኝ። እኔ በፍጹም እኔ ከሴቷ አባት ጋር ሲጠፋ እሱ ላይ ድብደባ እንደዚህ ያድውጣ እንደዚህ ግባ አላደረኩትም። ገና ሀዱ ብሎ እሱን እቤት ካስመጣሁ ጀምሮ እኔና እሱ ስምምነትም የእናትና የልጅ መታዘዝም የለም። እናት ነኝ ብዬ ልቆጣ ስል ቀድሞ የሚቆጣ እሱ ነው። ልትጋርፊው ስትይ የሚመክት ጠምዝዞ አልጋ ላይ የሚወረውር ልጅ ነው። ኃይሉን የሚጠቀም ልጅ ነው በነገርሽ ላይ። እዛ ሰፈር ደግሞ ልጃችሁን ደውላ እንደዚህ እኔ ከማንም ላወራ አልፈልግም ማውራትም። እዛ ሰፈር ውስጥ ደውዬ ልጃችሁን ይደፍርባችሁ እስቲ ያልኳቸው ሰዎች ይምጡ ያናግሩኝ። ይደፍርባችኋል ልጃችሁን እንደዚህ ያደርጋችሁ። እኔ አረብ ሀገር ሆኜ እኮ ተደውሎ የጎረቤት ልጅ ሊያበላሽ ሲል ተደርሶበታል ተብያለሁ እኮ ያኔ 8 አመት ነው 9 አመቱ ላይ እንኳን ነው የምልሽ። በቃ እድገቱ ትክክል አይደለም። የኖረበት እድገት ያለፈበት እድገት ጥሩ አይደለም። ያ ደግሞ እኔ ነኝ ተጠያቂ። ቢቀርብኝ አረብ ሀገሩና እዚሁ እንደለመድኩት ሆኜ ባሳድገው ኖሮ እንደዚህ አይነት ልጅ አይወጣውም ነበር። ትክክለኛ ልጅ ይሆን ነበር። እኔ ግን እሱ የተሻለ ይበላል፣ የተሻለ ይማራል፣ የተሻለ ይለብሳል በሚል ነው ያንን ነገር የመረጥኩት የነበረው። ግን አንድ ነገር ሲስተካከል አንድ ነገር እንደሚሰበር አወቅኩ አሁን። እሺ አሁን ያለፈው ሁሉ አልፎ የልጅሽ ጥያቄ አባቴ ማን ነው? አላውቀውም ተደፍሬ ነው የወለድኩት ብለሻል። ሁለተኛ ጥያቄ ደግሞ እሺ በቃ ይሄ ተመልሷል። በቃ አላውቀውም ነው መልሱ ተመልሷል። ሁለተኛው ጥያቄ ደግሞ የልጅሽ ሚዲያ ላይ የመጣበት ምክንያት ሄደን ለምንድነው እናቴ አትወደኝም ብዬ አስባለሁ። ለምን በጣም ትገርፈኝ፣ ትቆጣኝ፣ ትጮህብኝ፣ ትሰድበኝ መንገድ ላይ ራሱ ጥፋት ሳጠፋ ቤት ውስጥ ብቻ አይደለም ማለት መንገድ ላይ እንኳን ትመታኛለች ሳጠፋ እና ለምን ይሄን ያህል ጨካኝ ሆነችብኝ እናቴ ብቻዋን ስላሳደገችኝም ነው ብዬ አስባለሁ። ግን ደግሞ በቃ ትጠላኛለች ብዬ ነው ማስበው ብሎ ያስባል እና እሱ ምላሽ እንድትሰጪው እዚሁ ስላለ በፍጹም ጠልቼው አልነበረም። እኔ ትክክለኛ ልጅ እንዲሆን ነው የምገርፈው። መንገድ ላይ የምገርፈው ከፑል ቤት አውጥቼ ነው። ድንገት ትምህርት ቤት ልኬው ቦርሳውን ይዞ ፑል ሲጫወት አጉል ሰዓት ላይ ሳገኘው ከፑል ቤት አምጥቼ መንገድ ላይ ገርፌዋለሁ፣ መትቼዋለሁ። ጠልቼው አይደለም፣ አይሆኑ ቦታ ላይ ስላገኘሁት፣ የማይገባው ቦታ ላይ ስላገኘሁት፣ ከረምቡላ ላይ ሳገኘው መንገድ ላይ መትቼዋለሁ። እሺ እሱ ይናገራ። እሺ እናመሰግናለን። እሺ ጊዜ እድል ስጪው እሱ አንኤል እንዲናገር። አንኤል እሺ ለእናትህ የጠየቅከው 2 ጥያቄዎች፣ አንደኛ አባቴ ማን ነው አባቴ ማወቅ ፈልጋለሁ ብለሃል። እንደ ማንኛውም ልጅ መብት አለህ አባትህን የመጠየቅ። እሷ ደግሞ መልሷ ተደፍሬ ነው የወለድኩት አባቱን አላውቀውም ነው ያለችው። አሳማኝ ነው አይደለም? አንተ ነህ የምታውቀው፣ ህይወትህን የምታውቀው አንተ ስለሆንክ እኛ አይደለንም። ሁለተኛ ደግሞ ከአሳዳጊዎችህ ወይ እሷ አረብ ሀገር በነበረች ጊዜ ሲያሳድጉ ከነበሩ ጎረቤቶች ምናምን የሰማከው ሌላ ነገር አለ ስለ አባትህ? ይሰማል። እኔ ካደኩበትም ሰፈርም ካለሁበትም ከቆየሁባቸው ቦታዎች ሁሉ አባቴ እንዳለ ይነገረኛል። አለ የሚባል ነገር ነው የሚነግሩክ? አዎ ሁሉም ሰው ለምጠይቀው ሰው እንዳለ አለ ነው የሚለኝ። ታውጣ ራሷ ታውጣ አለ ነው የሚሉኝ። በስነ ስርዓት ጠይቃት ታውቃለች ራሷ ብለው እንደሚነግሩኝ አውቃለሁ። እናም ደግሞ ይቅርታ ወንድ አኔልዬ ቅድም ለቃሉ አም ሶሪ በሴተኛ ዳሪነት ስትሰራ ነው የወለደችት ብለውኛል የአካባቢ ሰዎች ነበር ያልከው። አዎ እንደዛ ትሰራ ነበር ብለው ነው የሚነግሩኝም የሚያስረዱኝም ሁሉ እንደዛ ነው በቃ የምትሰራው። የሆነ ሰዓት ላይ ከነገረችሽ እዚህ ላይ ካወራችሁ
ደምሽን ተሸና ነበረ ብላ ነበር አይደለ? ልክ ያ ቃል ሲነገረኝ ግን እኔ ተብሎ የተነገረኝ እዚህ ጋር ስም አልጠራም፣ ግን የነገረችኝ ሴት እዛ ከማንም ጋር አንተን እዚህ አስተኝታ እዛ ከማንም በቃ ገብታችኋለሽ። አልወራም እንደዚህ እኮ አንተን ለማሳደግ አንተን አስተኝታ አንተን ለማሳደግ ያን ስራ ትሰራ ነበር። ይሄ ምን ያህል ለአንተ መስዋዕትነት እንደከፈለች ነው የሚያሳየው። ባይዘዌ አንተን ለማብላት አንተን ለማኖር ሄዳ ገለዋን ትሸጥ ከነበረች እናት በቃ ነፍሷን መሰጠት ነበር የቀራት ማለት ነው። ይሄ የዛ ሰዓት አይደለም፣ የዛ ሰዓት አይደለም። ይሄ ችግር ይሄ ወሬ የተነሳው እኔ ሐኪም ቤት የተኛው ሰዓት ሄደን አለ። ቆይ አንዴ ሚውት ላድርግ። ጎረቤት ሚውት አታብሪ ኤደን ፕሊስ። እሺ ወንድሜ እሺ። አዎ እኔ ጊዜ ሚውት አታርጊበት ፕሊስ። ተሳስቼ ነክቼው ነው። የዛ ሰዓት አይደለም። እኔ ሐኪም ቤት የተኛው ሰዓት ነቃ የተባለ ሰዓት ራሱ አውርታ የለ እንደውም አዎ አሞኝ ነበረ ስትል መተው ነበረ ብለዋላ። የዛን ሰዓት እንደዛ እኮ አሟታል እኔን ስታስታምን ብዬ ስነግራቸው አይደለም አንተን እዚህ አስተኝታ የምትሄድበት ቦታ አለ ስትለኝ ምንድን ነው የምታወሩ ስላቸው እንደዚህ የዛሬ እንዲህ ትልቅ ሆነክ የዛሬ 4 ዓመት ማለት ነው አይደል? አሁን 17 ዓመትክ ነው። የዛሬ 4 ዓመት ማለት የ13 ዓመት ልጅ እያለክ አዎ በዛ ሰዓት እድልም ተወልዳ እኔ እያያዝኳት ማታ 3 ሰዓት ምን ላይ ቆይታ ምን ብላ የሚመጡ እኔ እዚህ ጋር አላወራም ብዬ ነው። እኔ ለራሴ የቤተሰብ ወሬ የቤተሰብ ነው የሚወራ የማይወራም አለ ብዬ ነው። ግን እኔ ስለማቀው ሁሉ የሚመጣው እንዳለ እኛ ቤት ስንት የሚመጣው እንዳለ እዚህ ሰፈር ራሱ ያለ ማቀው አለ። አንድ አይኑ የጠፋ አንድ ደግሞ እስክንድር የሚባል በጣም ብዙ ኤርሚያስ የሚባል ሌላም ደግሞ ኤርሚያስ የሚባል እሷም ሄደሽ የምታገኛቸው ብዙ ሰዎች አሉ። በምን እኔ አድጌ እኔ ልጅቷን ይዤ እሷ የምትሄድበት ቦታ ስራ ነኝ ትላለች፣ ግን ከስራ ሌላ ቦታ ደግሞ የምትሄድበት ቦታዎች አሉ። በቃ እዚህ ጋር ይገባቸዋል ብዬ ነው። እኔም እንደዚህ አይነት ወሬ ማውራት ስላልፈለግኩ ነው። እና በጣም ብዙ እንደዚህ የሚደረጉ ድርጊቶች አሉ። ነይም ብላለች፣ ችግር የለም ብቻ እኔ መወለዴ ነው ዋናው። እዚህ ጋር ዋናው እኔ ተፈጠሬ ለዚያ ለሚመጡ አንተ አባቴ ያለ ብለህ የምታምን ከሆነ 1 ዓመት ጠብቀህ እኔ ቪዲዮ ሰርቼ ፎቶክን ለጥፌ አባቱ ነኝ። ግን እንዴት በፎቶክ ሊያቀክ ይችላል? ወይ የህፃንነት ፎቶ ካለክ ምናምን ላፋልግህ እችላለሁ። ለምን አሁን ዛሬ ያገናኘኋቸው ከ15 ዓመት በኋላ በ4 ወር የተለየችው ልጇን ከ15 ዓመታት በኋላ ያገናኘኋቸው እናትና ልጆች አሉ ቪዲዮ ሰርቼ። ስለዚህ አባት ነኝ የሚል አካል ካለ እናፋልግሃለን እኛ። አንተ ውስጥህ አለ ብለህ የምታምን ከሆነ እንደሚረዳኝ ሁሉ እኮ ይወራ ነበረ እና ደግሞ ይቅርታ ጠፋብኝ። የሆነ እንትን ልልሽ ነበረ አሁን እዚህ ጋር አቋረጥኩሽ ብዬ እንደሚረዳኝም እንደሚያግዘኝም እኮ ይነግሩኝ ነበረ። ሰፈሩ ላይ አለ ተብሎ ተነግሮኛል። ብዙ የነገሩኝ ሰዎች አሉ። እሷም ጊዜ ስትንሾካሾኪ እየተሰማን ነው። ነፃነት ስጪው በራሱ ያውራ ማሬ። አረ ትንሹ ልጇ ነው እዚህ ጋር እያስቸገራት ነው። የቤት ስራ አሰሪኝ እያለ ሂድ ቤቢ እዛ እረፍት አድርግ ትመጣለች። እና ይቅርታ ልጇ የቤት ስራ አሰሪኝ እያለ እየጨቀጨቃት ስለሆነ ነው። በጣም ይቅርታ። እና አለ ተብሎ ሰፈር ውስጥ የሚወራል በጣም ብዙ ወሬ ሰምቻለሁ በአባቴ ጉዳይ። እና እዚህ ጋር ደግሞ ይቅርታ እኔ ይነግሩኛል ብዬ ያወራሁትን ሴተኛ ዳሪ ናት ብለው ይነግሩኛል ብዬ ያወራሁትን ይቅርታ እዚህ ጋር እንደዚህ ማለት አልነበረብኝም። ግን እኔ ማስበው በቃ አለ አይደለ ሁሉም እየመጣ የሚነግረኝ ምን የሚለኝ ይናወዝብኛል። አለ አይደለ እዚህ ጋር ራሱ እየረዳችኝ ያለችው ብዙ ነገር እያለ በቃ አላቅም ብቻ ምንም ነገር ሲጨንቀኝ የምታዋራኝ ጊዜ ናት እዚህ ጋር ሁሉም ነገር። እሺ ግን እነዚህ ሰዎች ማለት ነው እየመጡ ለአንተ ስለ እናትህ ከሚያወሩልክ ማለት ነው እውነት ካወቁት አባት ግን አለ ብለው ካወቁ ለምን አይጠቁምህም? ለምን አይረዱክም? ያንተን ጭንቅላት ከሚያበላሹት ትምህርትን ታቋርጥ ህይወትክ እንዲበላሽ ወሬ ከሚያወሩልክ እነዚህ ሰዎች የአካባቢ ሰዎች ከሚያወሩልክ ለምን እከሌ ነው ብለው ጠቁመውክ ሄደክ እንድታናግረው አያደርጉም? ወሬ ምን ይጠቅመሃል አንተን? ለእነሱ መጥቶ ማውራት አስወጣት። እሷ ትንገርህ። ከኛ በላይ እሷ ናት የምታውቀው። እኛም በወሬ እንሰማለን ብለው እኮ ነው የሚነግሩኝ። ለእኔ እነሱ የሚደርሳቸውን ወሬ ነው ለእኔ የሚነግሩኝ። እሷ ታውቃለች። እንደምንም ብለህ ንገራት፣ አባትህን እወቅ ብሎ የሚነግሩኝ እነሱ ናቸው።
እኮ እሷ አላውቀውም። ተደፍሬ ነው ከቤት ቤተሰቦቼን ጥዬ እንደወጣው ገና በልጅነት መንገድ ላይ ተደፍሬ ነው የወለድኩት። ተደፍሬ ማርገዜን ሳላቅ ከሌላ ሰው ጋር መስፍን ከሚባል ሰው ጋር ሪሌሽንሽፕ ጀምሬ ነበረ። ለመስፍን ልጅክ ነው ብዬ ስለው ስላላመነ ጥሎ ሄደ። ግን አስጠግቶኝ የቤት ኪራይ ሲከፍልልኝ የነበረው መስፍን ስለነበር እስካሁን ድረስ በመስፍን ስም ነው ማስጠራው አለች። ታሪኳን ከሷ በላይ ማንም ሊያውቅ አይችልም። እነዚህ ሰዎችን ከሷ በላይ እናውቃለን ካሉ ለምን አይጠቁሙክም ሰውየውን ቀጥታ እንድታገኘው? አደኩበት የተባለው ግቢ እኮ ናቸው እነሱ ያውቃሉ መሰለኝ። እዛው ግቢ የተወለድኩበት ግቢ እነሱ ያውቃሉ መሰለኝ። እነሱን ቢጠየቁ ጥሩ ነው። አዎ እኮ እነሱ ያሉክ ሰዎች በመሰለኝ ሳይሆን ያወሩልክ ሰዎች ይሄን ከሚያደርጉ ለአንተ ቀጥታ ፎቶ ካላቸው፣ ስም ካላቸው፣ አድራሻ ካላቸው ጠቁመው ሄደክ እንድታገኘው ማድረግ ነው እንጂ የሚሻለው ይመስለናል የምንሰማው። ስለዚህ እሷን ጠይቃት፣ አፋጣት፣ አስጨንቃት። ሰዎች ሴትዮ አላቅም ካለች እነሱ ናቸው የሚያውቁት ማለት ነው። እነሱን አንተ ወይ አድራሻቸውን ስጠኝ እኔ ልጠይቃቸው። አዎ እነሱ የሚያውቃሉ። እሺ አድራሻቸው። አዎ የመጀመሪያው ጥያቄ ይሄ ነበር። ሁለተኛው ጥያቄ ደግሞ እናቴ የምትወደኝ አይመስለኝም፣ በጣም ትገርፈኝ፣ ትቆጣኝ፣ ትመታኝ ስለነበረ መንገድ ላይም ትመታኝ ነበረ ብልሃል። ለእሱ ጥያቄ ለምንድን ነው ልጅሽን ማትወጁ እስኪመስለው ድረስ የምትመችው? ለምንድን ነው የምትቆጩ፣ የምትሰድቢው፣ የምትመችው ብለን ስንጠይቃት እኔ ልጄን የምመታው ስለምጠላው አይደለም። ትምህርት ፎርፎ ፑል ቤት ሲሄድ ሳገኘው፣ ሲያጠፋ ሳገኘው ነው። አዎ መንገድ ላይ መትቼዋለሁ። አዎ ጆተኒ ሲጫወት አግኝቼ መትቼዋለሁ። ፑል ቤት አግኝቼ መትቼዋለሁ። አዎ እመተዋለሁ በየጊዜው ሲያጠፋ። እናት ነኝ፣ ልጄ ከመስመር እንዳያልፍብኝ አዎ እመተዋለሁ፣ አልክድም። አዎ እኔ እቴቴም እኮ ይነግሩኝ ነበረ። ልክ በድሮ ገና ወጥቻለሁ ያለችው እኔ ሳልፈጠር በፊት ወጥቻለሁ ያለችበት ቤት ማለት ነው። ነብሷን ይማረውና ሀያቴ ማለት ነው። ልክ እንዳቴ ማለት እሷ የሚሉ ነበረ። ለዚህም ነው እንደዚህ እንዲመቻት ነው እንደዚህ የምትወጣው ይሉኝ ነበረ። እናም ደግሞ ማለት ነው እኔ አባቴ አለ ብዬ አሁን እዚህ ጋር እየተከራከርኩበት ያለው ነገር በምንድን ነው መሰለሽ? የአክስቴን ፎቶ አሳይታኛለች። ይቺ የአባትህ እህት ናት ብላ ቀይ ሴትዮዋ አሳይታኛለች። አይቻት ማላቃት እቺ የአክስትህ ናት የአባትህ እህት ናት ብላ ፎቶ አሳይታኛለች። በዛም እኔም አባቴ አለ ብዬ እየተከራከርኩ ያለሁት። ኦኬ። እና እሱ ፎቶ የት ነው ያለው? እሱን ፎቶ ተለጥፈን እኮ ቪዲዮ ብንሰራ እኮ የፎቶ ባለቤት እናገኛታለን። አዎ እሷ ትጠየቅ እኮ እሷን ጠይቋት ምለው እኮ ለዚህ እኮ ነው። እሱ ፎቶ ካለ ትስጥ። የሆነች ቀይ ሻሽ ነገር የለበሰች አለች ብላ አሳይታኛለች ፎቶዋን። እሺ ጥሩ፣ እሱን ጠይቃት ኤደን። እሺ ቆይ እሱን ልጠይቅልክ። እሺ ኤደን። አዎ ሆስፒታልም ደግሞ እየተንተባተብኩ ይቅርታ። ሆስፒታልም ደግሞ እንደተኛው ይታወቃላ። ምስክርም እንዲሆን ደግሞ እዛው ያሉትም እንትኖች ደግሞ ይጠይቁ በምን እንደገባው ማለት ነው። ይህም ነገር ይጠይቅ። የገባኸው እግርህን ታመህ ነው አይደል? ቅድም እግሬን ውጡ እኮ የተባለው እኮ ከዛ ሐኪም ቤት እኮ ብቆይም እኮ ወይ 3 ሳምንት ወይ 2 ሳምንት ነበረ። ግን እኔ እንዴት እንደሆነ አላውቅም። መድኃኒቱ የሚያልቀው በ2 ሳምንት ነበረ። ግን እዛ ሆስፒታል ውስጥ እንዴት 5 ወር እንደተኛ እኔ በምንም የማውቀው ነገር የለም። ስለዚህ አንተ እኛ እንዲገባን አስረዳን። አኔልዬ በእግር ገብቶኛል። እኔ አሁን ሀሳብክ እኔ እግሬን አሞኝ ነበር የገባሁት በ3 ሳምንት እግሬን ድኜ የምወጣበት ሆስፒታል። እናቴ ግን እንዳልወጣ መድኃኒቶችን ሰጥታ ሆን ብላ እንዲያመኝ ያደረገች እና ነው አይደል? ያ ነው ጥያቄክ? አዎ እኔም እኮ ሆስፒታል ገብቼ እንደዛ የሆንኩበት በቃ እንደዛ ፈርቼ የተቀመጥኩበት እሷን የሚያገዝኩበት ግራ ገብቶኛል። በዚህም ነው አንድም ሆስፒታል ለምን እንዳስቆየችኝ በትንሽ ጊዜ ውጡ የተባለው ቆይቷል በጣም እና ያንን በጣም እንዲቆይ የተደረገበትን ምን አይነት ጥቅም ፈልጋ እንደሆነ ትናገር። እሱ ነው ጥሩ። እሺ ሆስፒታሉ እኮ ሚኒሊክ ሆስፒታል እኮ ትልቅ ሆስፒታል ነው። አንድ ሰው ሳይታመም ውጣ ተብሎ እምቢ ብሎ ሲተኛ ሆስፒታሉ መድኃኒት እንዴት በአፍንጫክ እንትን ተገጥሞልክ ምግብ እንኳን በአፍክ መብላት አትችልም ሲጀመር እኮ ያቆየኝም እኔ ትዝ ይለኛል። ያቆየኝም የእግሬ በሽታ ሳይሆን የእግሬ በሽታ ቀስ በቀስ የሚድን ነው። ከ3 ዓመት በኋላም እስካሁንም ሊቆይ የሚችል ነው። የመቅኔ መድረቅ ነው እና ግን በጣም እዛ ሆስፒታል ውስጥ ደግሞ ያስቀረኝ የምግብ እጥረት ነው። ጳውሎስ የሚሄድኩ ሰዓት ተነግሮናል እኮ ልጁ የምግብ እጥረት ነው እንጂ ያለበት ሌላ ሜዲካል ኬዝ የለበትም ተብሎ እኮ
ተነግሯት ነበር የዛን ሰዓት። እናም ደግሞ ሌላ ሆስፒታሉ በምግብ እጥረት ምክንያት ብቻ 5 ወር አስተኝቶ በአፍንጫክ ምግብ በአፍንጫክ እንዲገባ አደረገ ሆስፒታሉ ከሷ ጋር በመተባበር። አዎ በምግብ እጥረት ነው እኔ እዛ የቆየሁት። እግሬ የእንትኑን ጨርሻለሁ። የኢንፌክሽኑን መድኃኒት አለ አይደለ? እሱ በወር የሚያልቅ ነበር። እሱ አልቆ የምግብ እጥረት ተብሎ ነው እዛ ሆስፒታል ውስጥ የቀሩት። ገባኝ። በምግብ እጥረት ሆስፒታሉ ማለት ነው። በምግብ እጥረት ብቻ አንድን ሰው 5 ወር አስተኝቶ ኦክስጅን እስከ መስጠት በአፍንጫ ጎማ አስገብቶ ምግብ በአፍንጫ እንዲገባ እስከማድረግ ድረስ ያደርሳል። አዎ እንደዛ ነው የተባለው። እንደዛ ነው በቃ የምግብ እጥረት ነው የተባለው። አዎ ኦኬ። እና ይሄ እኮ ሆስፒታሉን እኮ ያስጠይቀዋል። እሷ ሙስና ከፍላ ምናምን ነው እንደዛ ያስደረገችው ብለህ ታስባለህ? እኔም እንዲጠየቅ እፈልጋለሁ። የምግብ እጥረት ተብሎ በዚህን ያክል ጊዜ ካስቆየ እንዲጠየቅልኝ እፈልጋለሁ ሆስፒታሉማ። ኦኬ እኮ እሷ ሙስና ከፍላ ለሆስፒታሉ ነው ሳልታመም እንድተኛ ያደረጉኝ ብለህ ታስባለህ? እኔ እንደዛ አላቅም፣ ግን የኔ ህመም አንድ የጉልበቴ ነው። የጉልበቴም ደግሞ ኢንፌክሽኑ ድኖ የምግብ እጥረት ተብዬ ነው እዛ ሆስፒታል ውስጥ የቆየሁት። እሺ አንተ ሆስፒታል ውስጥ በመተኛትህ 4 ወር እናትህ ምንድን ነው የምትጠቀመው? ሲጀመርም አንድም የኔ አቅም እያለቀ የነበረው እኔ በቱቦ ስለመመገብ ስለነበረ ነው። ለምን በቱቦ ትመገባለህ የተባለው ነገር አይበላም ብላ ነው፣ እራሷ አይበላም ብላ ነው። በቃ አይበላም ስትል እሷ ምግብ አይበላም ስትል አንተ አትናገርም እንዴ? የ14 ዓመት ጎረምሳ አይደለህ? እኔ እበላለሁ ለምን አትልም? አይደለም ነርስ መጥቶ እሷን አስወጧትና ነርስ ወጣማ። ነርስ መጣች፣ ሴት ነርስ አለች፣ ትዝ ትለኛለች። ለምንድን ነው በአፍ ማትበለው ስትለኝ እኔ በአፌ መብላት እፈልጋለሁ፣ ግን ይህ ቱቦ ይነቀልልኝ መጀመሪያ ብያቸዋለሁ። ይህ ቱቦ ከተነቀለ እኔ በስነስርዓት ገና ኮሞስ ሳይገባ በፊት እንደዛ ብዬ ተናግሬያለሁ። በአፌ መመገብ እፈልጋለሁ፣ ቱቦ ይቅርብኝ ብዬ መጀመሪያ ተናግሬያለሁ። ነርስ መጥቶ ማለት ነው። ኦኬ ገባኝ። እሺ አንተ እኔ በአፌ መብላት ፈልጋለሁ እያልካቸው ሆስፒታሉ እምቢ ብለው ቱቦ ገጠሙ በአፍንጫክ? አይበላም። የእሷ ወሬ ነው የምትሰማው። እኔ ጋር እዚህ ጋር የኔ ወሬ አይደለም፣ የኔ አይደለም፣ እሷ ብቻ ነው። የኔም ሀሳብ አይደመጥልኝም እዚህ ጋር ሆስፒታሉ ላይ ማለት ነው። እኔ በስነ ስርዓት ምግብ እበላለሁ ብዬ ለስንት ነርስ አስረድቻለሁ፣ ግን ለእኔ ሊረዳልኝ የለም። ኦኬ ስለዚህ ሆስፒታሉ ነርሶቹ፣ ዶክተሮቹ እኔ በአፌ መብላት እችላለሁ አልፈልግም ጎማ አፍንጫዬ ላይ አትጠሙልኝ እያልካቸው አንተን አልሰማም ብለው እናትየው መብላት አይችልም ስላለቻቸው እሷን ሰምተው ነው አፍንጫክ ውስጥ ቱቦ የገጠሙትና በቱቦ እንድትመገብ ያደረጉት? አዎ ኦኬ እሺ። ይሄ ሆስፒታሉን መጠየቅ ይቻላል፣ ሆስፒታሉን ማስጠየቅ ይቻላል። ፋይልም ይኖር ካል ሆስፒታል ውስጥ ፋይልክ መታየት ይችላል። ይሄን እንደዚህ ሁሉም ፋይል እጄ ላይ አለ። ኦኬ እሺ። ታዲያ ሆስፒታሉ ሁሉም ፋይል እጅክ ላይ ካለ እናትክን በከሰስካት ሰዓት እናቴ ትመታኛለች ብለህ ከሰ ፖሊስ ጣቢያ ባስጠራካት ሰዓት ለምን ስለ ሆስፒታሉ አልተናገርክም? ተናግሯቸዋል እኮ ሆስፒታሉም እኮ ተናግሯቸዋል። ታዲያ ሆስፒታሉ ለምን አልተጠየቀም? ያልታመመን ሰው በግድ ታሟል በእናትየው ምክር ብቻ ይኸው ተጠይቋል እኮ። ላንብብልሽ? ልኬልሻለሁ። አንብቡልኝ። እሱ ጋር አልችልም እኔ አሁን ስልኬ እንትን ነው። አንብበው። እሺ ከላይ ፋይሉ አልተዘጋም እስካሁን አይደለም። ቆይ ሆስፒታሉ ተከሷል አልተከሰሰም? አጭር ጥያቄ። ለሆስፒታሉ ማስረጃ ያምጣ ተብሎ በማስረጃ የሕክምና ማስረጃ እንዲሰጠን ስለመጠየቅ ይመለከታል። ለዳግማዊ ምኒልክ ሆስፒታል ማስረጃ መጠየቅና ሆስፒታሉን መክሰስ ይለያያል። ማስረጃ መጠየቅ እናትየውን ለመክሰስ ነው። ሆስፒታሉን ከስታችሁታል? አልተከሰሰም። በዛ ለምን መከሰስ አለበት? የምታወሩት ነገር እውነት ከሆነ ሆስፒታሉ መከሰስ አለበት። አንድ ጤነኛ ሰው ያልታመመን ሰው ታመሃል ብሎ ሆስፒታል አስተኝቶ መድኃኒት የሚሰጥ ከሆነ ሚኒሊክ ሆስፒታል መከሰስ አለበት። እነሱ ናቸው። እኛ እንጠይቃለን፣ መርማሪዋ እኛ እንጠይቃለን። ራሴ ሄጄ በአካል ራሷ መርማሪዋ ሄዳለች። እኔም ቦታውን አሳይኝ ብላ በፓትሮል መኪና ይዛኝ ሄዳ መርማሪዋ ኃላፊውን አስመጥታ ሙሉ ዶርም ላይ እንዳለ ነርሶቹ ተሰብስበው አንቺን ወደ ውጪ ብለው እኔን አስወጥተው እሷን ብቻ አናግረው ልከውናል። የሚኒሊክ ሆስፒታሎች እኔን ውጪ አስወጥተው አትገቢም እዛ ቦታ ላይ ብለው መርማሪዋን ብቻና ለምን አንቺን አትገቢም አሉሽ? አትገቢም አሉኝ፣ ከለከሉኝ። ማለት ባዳ ስለሆንሽ አይመለከትሽም ብለው?
አይመለከትሽም ብለው ነው እኔን አላስገባም ያሉኝ። ጉዳዩን ይዤ የሄድኩት ግን እኔ ነኝ። ጉዳዩን ይዤ የሄድኩት እኔ ነኝ። ይሄ መረጃ ይምጣ። መጀመሪያ የተከሰሰበት ክሱ የመጣበት ኬዝ በዛ በሚኒሊክ ኬዝ አልነበረም። በሚኒሊክ ኬዝ ተከሰስኩኝ እንዲህ ወንጀለኛ ልጅሽን አስተኝተሽ ተባለ እንጂ በዛ አይደለም የተከሰሰችው። የከሰሳት የክብር ደመና ፖሊስ ጣቢያ ልጇን በደበደበችበት ነው እኮ። እሱማ የተከሰሰችውማ ልጇን በመደብደቧ ነው። ልጇን በመምታት አይቻልም። በዚህ ዘመን ልጅን መምታት አይቻልም። ድሮ ቀረ። ድሮ እኛ ተገርፈናል። እኛ ሚጥሚጣ ታጥነናል። እኛ ተገርፈናል። እንደኛ ዘመን እየመሰላችሁ በዚህ ዘመን ልጆቻችሁን የምትገርፉ እናትና አባቶች ተመልከቱ፣ ትታሰራላችሁ። በዛ ተከታታይ እዛ ከተከሰሰሽ በኋላ ነው እኔ ተደውዬ ተጠርቼ በደል እየደረሰብኝ ነው ብሎ ቅድም እንዳልኩሽ ሄጄ ተጠርቼ ምንድነው የደረሰበት በደል ብለው ሲነግሩኝ እኔ ማቀው ይሄን ነው። ክስ ትከሻለሽ ሲባል ኧረ እኔ አልከስም፣ እናትና ልጅ ለምን እከሳለሁ? እማቀው ይሄ ልጅ ነው ከሆስፒታል ወጥቷል፣ እንኳን ከህመሙ ዳነ፣ ከእናቱ ጋር በሰላም እንዲኖር ነው ጥዬ የወጣሁት እኔ እንጂ ለምን እከሳለሁ? በዛ ሰዓት ላይ ሀቡባ ለሐኪሞቹ ተናግሬ ወጥቻለሁ። ልጅ አለኝ፣ ፈርቻለሁ። እዛ ጋር ሁሉም ሰው ከዛ በኋላ ቆይ ጊዜዬ የኔ እናት አንቺ አይደለሽ እንደ እንዲከስ ፖሊስ ጣቢያ ይዘሽው ሄድሽው? እናቱ እኔ አይደለሁም። ማን ነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው? እሷ ቤት አብሮን የሚኖር ተከራይ ቡዜ የምትልሽ ሰውዬ የጠራችልሽ ሰውዬ እሱ ነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው። እሱ ነው ፖሊስ ጣቢያ ደብድባው ስደበድበው አደረች ብሎ ጥቃት ደርሶበታል ብሎ ይዞት ሄደው። እኔ አይደለሁም። እኔ ከዛ አንቺ ጋር ተደወለ። እኔ የተጠራሁትኝ ይሄ ልጅ ታማሚ ነበረ። ታማሚ የሆነ ልጅ ገና ወሩ ከመውጣቱ ከሆስፒታል ቤቱ ውስጥ ሌሊት ድብደባ እየደረሰበት ነበረ ብሎ ቡዜ ሲናገር ምንድነው ታማሚነቱ? የታመመው ምንድነው? ሆስፒታል ተኝቶ ገና እንደወጣ ነው። አላገገመም፣ አቅም የለውም። እንዴት ይደበደባል? እንደዛ አይደል ልጅ ይታከማል እንጂ አይዞህ በርታ ይባላል እንጂ እንዴት ይደበደባል ብሎ ቡዜ ፖሊስ ጣቢያ ይዞ ሲሄድ እኔ እንደ ማስረጃነት ተጠርቼ ነው የተጠራሁት እዛ ፖሊስ ጣቢያ የሄድኩት። ሆስፒታል አብራው የተኛሽ ልጅ ነበረች፣ ችግሩን ያየሽ ልጅ ነበረች ተብዬ የተጠራው። ኤደን ግን የምትለው ጊዜ እናት ኤደን ግን የምትለው ልጄን መክራ የ14 ዓመት ልጅ ኦሬዲ ለፍቼ አሳድጌ የጨረስኩት ያጠናቀቅኩትን ልጅ ለራሷ በጉልበት እንዲያገለግላት እንዲጠቅማት ብላ መክራ እኔን እናቱን እንዲጠላ አድርጋ ወስዳ እያኖረችው 3 ዓመት ቤቷ ያለችው አቡዬ የታውቂው የሚሄድኩት በሪፈር እሷ የሚሄደችው በሪፈር እዛ ቦታ ያገናኘን ህመም ነው። የኔ ልጅ ህፃን ነው ገና ያመት ከምናምን እኔ ልኮ እዛ ቤት ሲገባ ያለ እድሜው ነው እዛ ቤት የገባው። እዛ አንደር ኤጅ ላይ መግባት የሌለበት ልጅ ነው። ለንጽህና ብላ እሷ ለቤቱ ጥሩ ነው ተብሎ እዛ ቤት የገባው እንጂ እድሜው ሌላ ቦታ የሚያስገባው ነበር እኮ እንደ ኬዙ ከሆነ የምንገናኝበት ጉዳይ የለንም። እዛ ጋር ደግሞ አሳደግኩት። አዎ አሳድጋለች፣ ልጇ ነው ግዴታዋ ስለሆነ። ግን ጣዕሙን አታውቀውም። ልጅ እንዴት ይደግ፣ ልጁ እንዴት ብሎ ይደግ፣ ምን ተነግሮት ይደግ። እሱን ለማሳደግ አረብ ሀገር ሳውዲ አረቢያ እድሜዋን ጨርሳ ነው በአረብ ሀገር በጣም ብዙ ለፍታ ታድጋለች። እሺ ለፍታ አሳድጋም ደግሞ ይሄ ልጅ እኮ ከሚበላው ከሚጠጣው ይልቅ የአይምሮ ጭንቅላት ይብሳል። ሀቡዬ እዚህ ጋር እንደራሴ እንደ ልጅነቴ እንደሱ አይደለም። ይሄ ልጅ ያደገበት ኬዝ እዛ መንደር ላይ ምንድነው? አዎ ሄጄ አጥርቻለሁ፣ ሄጄ ጠይቄያለሁ። እንደ ሴቶችና መብት ልጆች እንዳሉኝ ፈርዘር ሄጄ ነው ያጣራሁት ሀቡ። እያንዳንዱን ሰው በየቤቱ ገብቼ ብቻዬን አይደለም ፖሊስ ሂጄ ኢንስፔክተር እስራኤል ትባላለች፣ ኢንስፔክተር ተወዳጅ ትባላለች። 2 ፖሊሶች እያያዝኩ በየቤቱ እያጣራው ነው የሄድኩት። ልጁም ሲሰጥ ደግሞ በእኔ እጅ አይደለም በእንትኖች ነው በፖሊሶች እጅ ነው የተወሰደና የተሰጠው። በእኔ አይደለሁም የወሰድኩት፣ ፖሊስ ሄዶ አስመጣ። እሺ ጊዜ የኔ እናት እኔ ደግነትሽን መልካምነትሽን በጣም አደንቃለሁ። አንድ ጥያቄ ጥንቅላት ተበስሞ ተበላሽቶ ነው ያደገው። ያ ነው ህመሜ። እኔ ከእናቱ በላይ ትታመሚያለሽ። እኔ ስወስደው እኮ አንቺ ወንድ ልጆች ስላሉሽ ነው። የአንቺን ልጆች ምን ይደረግብሻል? በወንድ አይብስም። ወንድ ልጆች ስላሉሽ ነው። አንቺ እዛ ጋር ውሻ አርገውት መማር አልቻለምና እባካችሁ 1 ዓመት ጠብቁኝ እችን ትምህርት እስኪጨርስ ድረስ። እኔም ተጠያቂ አልሆንም። ለምን ሞግዚትነት ካልጠየቅኩኝ የሚሰጠኝ የለም።
ፖሊሶቹን አናግሬ የሚያምኑ የሚፈቅዱ ከሆነ እሺ እኔ ይዤው እሄዳለሁ። እዚህ አካባቢ መጥፎ ስብዕና ካለው መጥፎ ስም ካለው ልጃችሁን ይደፍራል እያለሽ በየቤት እኮ ነው። ቅድም አልነግርሽም ራሱ ይናገር ብያለሁ ያለኝ ሰው አለ ለኔ። ልጃችሁን ይደፍራል አታስጠጉ ተብሎ ተገሏል እዛ ሰፈር። ማንም ግን ይሄንን ደጋግመሽ ማውራትሽ ጊዜ የኔ እናት ይሄንን ደጋግመሽ ማውራትሽ እናቱን እንዲጠላት አድርጊዋለሽ። እና ይሄንን ቃል በቃ እንርሳውና አንድ ነገር ልንገርሽ ጊዜ በጣም መልካም ሰው ነሽ። አዳምጪኝማ በጣም መልካም ሰው ነሽ። በጣም ሰብአዊነት ተሰምቶሽ ይሄን ሁሉ የረዳሽው ግን ከእናትየው ጋር ፐርሰናል ችግር አለብሽ? ምንም ችግር የለብኝም። አላቃታት ማለት ከዚህ በፊት ትተዋወቃላችሁ? የአንድ ሰፈር ሰው ከመሆናችሁ ውጪ ሌላ ምንም በመሃላችሁ የተፈጠረ በድሮ በተማሪነታችሁ ዘመን ምናምን የተፈጠረ ምንም አይነት ችግር የለም? ምንም አላቃትም። ከሌለ እሺ ቢታረቁ፣ ቆይ እሺ ቢታረቁ ችግር አለብሽ? እናትና ልጅ ቢታረቁ ችግር የለብኝም። እንደ እናትና ልጅ ውስጥ ችግር አሁንም እኮ አይደለም ችግሬ። የልጁ አሁን ላይ አይምሮ ላይ ያለው ጥያቄ አልተመለሰም። ሀቡዬ እኔ መመለስ አልችልም። እኔ ባዳ ነኝ። ያው እናትየው ልትመልስለት መጣች እኮ አባቱን አላውቀውም ማለች። ስለዚህ እኛ ደግሞ እናፋልጓለን አባቱን። አሁን የአክስትየውን ፎቶ ልጠይቃት እናንተ ተራ እስክትሰጡኝ የጠበቅኩ ነው። አባትየውን እናፋልጓለን እኛ አይተሻላለ የ15 ዓመት ለበቀል አልመጣሁም። አላቃትም፣ አታቀኝም። አክስት የምትላትምንም ሴትዮ በሱ ምክንያት ነው ያወቅኳት እንጂ አላቃትም። እኔ የራሴ ህይወት የራሴ ኑሮ ያለኝ ነኝ። በሱ ምክንያት ህይወቴን፣ ትዳሬን፣ ሱቄን፣ ማንነቴን ያጣው ሰው ነኝ። ይሄ ልጅ ቁም ነገር ላይ ለማድረስ እግዚአብሔር በሚያውቀው ነው የምነግርሽ። ምንም አላቃትም። አዝንላታለሁ ከሚገባው ነገር የሁሉ መስዋዕትነት ለምንድን ነው ለአንድ ላልወለድሽው ልጅ የምትከፊው? ሱቅሽን፣ ትዳርሽን፣ ህይወትሽን ለምን ዋይ ልጆች ስላሉኝ ልጅ ስለሆንኩኝ ተፈጥሮዬ ሰው ህይወት ላይ ከማህፀንሽ የወጡ ልጆችን ልትበድይ ነዋ። ሱቅሽ ሲዘጋ ኦልሬዲ ዘጋው ሱቄን ልጄ ስለታመመና ሱቅሽን ስትዘጊ አመጠሽ የወለድሻቸው ልጆች ልትበድይ ነው። ሊራቡ ነው፣ ሊቸገሩ ነው እኮ ሱቅሽን ስትዘጊ። የዘጋውበት ኬዝ ምን እንደሆነ ታውቂያለሽ? ከባለቤቴ ተጣላው። ልጄ ታመመ። ልጄን በመንከራተት እሱን በሱ ጉዳይ በመዞር ለአንድ ባዳ ልጅ የሁሉ መስዋዕትነት ለምን? ለአንድ ባዳ ልጅ የሁሉ መስዋዕትነት ትዳርሽን እስከ መዝጋት ለምን? ለኔ ቃል ገብቼለታለሁ። አይዞህ በርታ፣ እኔ እስካለው ድረስ አንተ ድነህ ቆመ ማየት እፈልጋለሁ ብዬ ሆስፒታል ጊዜ የኔ እናት ይኸውልሽ ማለት አሳምኝን እምልሽ ምን እንደሆነ ታውቂያለሽ? ኦልሬዲ የወለድሻቸውም የስጋ ልጆች አሉሽ። እዚህ ጋር ቃል የገባሽለት ልጅ ስላለ ብቻ እነሱ ሱቅሽ ተዘግቶ መተዳደሪያቸው ተዘግቶ መበደል አለባቸው ብለሽ ታስቢያለሽ? በዚህም በሱ ምክንያት ስልሽ እኮ ዙሪያውን ልነግርሽ ነው ሀቡዬ። ከባለቤቴ ጋር በዚህ ምክንያት ተጣላው። አንቺ ምን አገባሽ በሰው እንደዚህ? እዛም እያለን ተጣልተናል። ነግራሻለች ዞላ አንተ እንደዚህ ብላ የነገረችሽ የኔ ባለቤት ነው። አንቺ የሰው ልጅ ነክተሽ የኛ ልጅ እንዳትነኪ ብለው ሲሉኝ እናቱን ሁሉ ተጣልቻለሁ። የባለቤቴን እናት ከሱ ከቤት ያልፌ የሰው ቤት ላይ ደረስኩኝ። ገባሽ? ለምን ሴስ ልጅ አይደለ? ልጁን እሱን አደባብሼ ስመጣ በጣም የደቆሰ ስለሆነ የኔ ልጅ ስነካ አትንኪው ይላሉ። በመነካካት የሚተላለፍ ይመስላቸዋል። ተቀያየምኩኝ ከቤተሰብ ጋር። ከዛ መጣሁ፣ ቤቴ ገባሁ። እኔ ልንመሯሯጥ ጀመርኩኝ። ሱቄን ለሰራተኛ ሰጠው። እኔ ልጄ ታሟል እዚህ ጋር በየጊዜው ሆስፒታል ይገባል። ቀጠሮ እየተሰጠኝ ነው ሆስፒታል የምሄደው። አትሊስት ስቲል እስካሁን ድረስ ሚኒሊክ ሆስፒታል ቀጠሮ አለ። ልጄ ኦፕራሲዮን ሊሰራ ነው በ5 ዓመቱ። እስካሁን ድረስ አልተሰራም። በእንደዚህ ጊዜ ለሰራተኛ ሰጥቼ ገባው። ከባለቤቴ ጋር ተጣላው። ለ6 ወር ተለያየን። እርጉዝ